ዛሬ ማታ ወይም ነገ ማታ ውጤት ይለቀቃል ብላችሁ በጉጉት እየተጠባበቃችሁ ያላችሁ የ12ኛ ክፍል ተፈታኝ ተማሪዎች አንድ ማንም ሰው ያልነገራችሁን ሚስጥር ልንገራችሁ። ሚስጥር ነው የነገርኳችሁ ያለውትና 7 ደቂቃ ብቻ ከኔ ጋር ታግሳችሁ አብራችሁ ይቆዩ። ከተፈተናችሁ 550,000 ተማሪዎች አካባቢ 70,000 ተማሪው ብቻ ነው ያለፈ ተብሏል። ወደ 470,000 የሚጠጋ ተማሪ ኦሬዲ ወድቋል ተብሏል። 470,000 ኢማጂኒት 1,000 አይደለም 10,000 አይደለም 50,000 አይደለም 470,000 ኦልሞስት ወደ ግማሽ ሚሊዮን የሚጠጋ ተማሪ አላለፈም። እነማን እንደሆናችሁ አላወቃችሁም አይደለ? ውጤታችሁን እንዳያችሁ ማድረግ ያለባችሁ ነገር ልንገራችሁ። አንድ ሰው የሚችለውን ሁሉ ያደርጋል። ኢቭን ሳታደርጉም ዛሬ ላይ የሚጸጽታችሁ ሳይመስላችሁ በተለያየ ወይ እየተዘናጋችሁ ሳታጠኑ የተፈተናችሁ ተማሪዎችም ልትኖሩ ትችላላችሁ። አፈር ድሜ በልታችሁ ደክማችሁም ተፈትናችሁ ከወደቁት መሃል ልትሆኑ ትችላላችሁ። ልክ ውጤታችሁን አይታችሁ ካለፋችሁ እሰየው፣ እንዳላለፋችሁ ካረጋገጣችሁ በኋላ ግን ትምህርትን ገደል ግባ በሉት። ገደል ግባ ማንን? ራሱን ትምህርትን። ኢቭን ገደል ካጣ ከ17ኛ ኦር ከ20ኛ ፎቅ ተነስቶ መውደቅ ይችላል። እግዚአብሔርን እኔ የምሬ ነው እየነገርኳችሁ ያለሁት። አፈር ድሜ በልታችሁ አንብባችሁም ካልመጣ ኢቭን ለ1 ነጥብ ለ2 ነጥብ ለ3 ነጥብ ወድቃችሁ ሊሆን ይችላል። ማለፊያው 300 ሆኖ 299 298 297 አምጥታችሁ ወድቃችሁ ሊሆን ይችላል እና በፍጹም እንዳይጸጽታችሁ። በቃ የምትችሉትን አድርጋችኋል ወይም ደግሞ ሳይገባችሁና በመዘናጋት አልፏል። ካለፈ አለፈ። ጠብር ግፍ አድርጋችሁ ደረታችሁን ነፍታችሁ ነው መንቀሳቀስ ያለባችሁ እንጂ እንትና ምን ልትለኝ ነው እገሌ ምን ሊለኝ ነው እናቴ አባቴ እህቴ ወንድሜ ኦር ሳምቲንግ who care be confident። በራሳችሁ ኮንፊደንስ ይኖራችሁ። አንድ ሰው መጀመሪያ ነው መጣር ያለበት እንጂ አይ ልታነቅ ነው መሄጃ የለኝም ዩኒቨርሲቲ መግባት ህልሜ ነበረ እንደዚህ ላድርግ ነበረ አይሆንም በቃ what is next የሚለው ላይ ብቻ ነው ፎከስ ማድረግ ያለባችሁ። እማትመልሱትን ነገር እያንሰላሰላችሁ እየተጨናነቃችሁ ራሳችሁን ማጣት የለባችሁ። ይሄን ስላችሁ ዝም ብዬ ከመሬት ተነስቼ አይደለም። እማታውቁኝ ማለት ገና አሁን ይሄን ቪዲዮ እያያችሁ ያላችሁ ካላችሁ የመጀመሪያ ዲግሪን በኮምፒውተር ኢንጂነሪንግ ባህር ዳር ዩኒቨርሲቲ፣ ሁለተኛ ዲግሪንም እዛው ባህር ዳር ዩኒቨርሲቲ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ፋካልቲ ኮምፒውተር ኢንጂነሪንግን 7 አመት ባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ አጥንቼ በሁለተኛ ዲግሪ አሁንም ፈርስት ጄነሬሽን ዩኒቨርሲቲ ላይ ሌክቸረር ሁኜ ነው እየሰራው ያለሁት እና ዩኒቨርሲቲም ገብቼ 7 አመት ቆይቼ አይቼዋለሁ። አሁንም እየሰራው ያለሁት ዩኒቨርሲቲ ላይ ነው። ዝም ብዬ ከየትም ተነስቼ አይደለም ይሄን ነገር እየነገርኳችሁ ያለሁት። አንድ ሰው የሆነ ነገር ይሞክራል። ኢንዘን ፌል ካደረገ ፌል አደረገ። እዛ ፌል ካደረጋችሁበት ላይ ትምህርት ትወስዳላችሁ። ከዛ መስራት ያለባችሁን ነገር ቆም ብላችሁ በማሰብ ምናልባት የናንተ ፓሽን ወደ መክሊት ሶሻል ሚዲያ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። አንድ ሰው እኮ ሎተሪ እያዞረ ወይም ደግሞ መንገር ላይ ቡና እያፈላ ሊስትሮ እየጠረገ ትልቅ ደረጃ የደረሰ ሰው አለ። ከ7ኛ ክፍል ከ10ኛ ክፍል ከ12ኛ ክፍል አቋርጠው ዛሬ ሚሊዮነር የሆኑ ማአት ሰዎች አሉ። ከሀገር የወጡ ሰዎች አሉ። ይሄ ታይ ምንም እንኳን አስቸጋሪ ቢሆንም አሁንም ተበሳጭታችሁ ተናዳችሁ እገሌ ምን ሊለኝ ነው ቤተሰቦቼ ምን ይሉኛል ለእናቴ መድረስ ፈልግ ነበረ ትልቅ ህልም ነበረኝ ኦር ሳምቲንግ ብላ 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 አንዴ ላለፈ ነገር እየተጸጸታችሁ አጉል የሆነ ውሳኔ እንዳትወስኑ። ቤተሰቦችም ቢሆን የሰው ልጅ በትምህርት ብቻ አይደለም ስኬታማ የሚሆነው። ትምህርት ወሳኝ ነው። አዎ ወሳኝ ነው። እኔ በትምህርት እንደማልደራደር በተደጋጋሚ ተናግሬያለሁ። የኔን ስራዎች የሚያይ ሰው በደንብ ማንነቴን ያውቃል። በትምህርት አልደራደርም። ካልሆነስ አልሆነም። በትምህርትም ብቻ አይደለም ስኬታማ መሆን የሚቻለው። የሰው ልጅ በጣም ብዙ መክሊት አለው። በጣም ብዙ እዚች ምድር ላይ ሰርተን እንድናልፍ የተጻፈልን ነገር አለ። ስለዚህ በየእምነታችሁ በመጸለይ ራሳችሁን አረጋግታችሁ ለራሳችሁ ቫልዩና ጊዜ ሰጥታችሁ ቀጣዩ ምንድነው የሚለውን በማሰብ መስራት ያለባችሁን ለመስራት ትሬኒንግ መውሰድ ካለባችሁ ትሬኒንግ ውሰዱ። መስራት የምትችሉት ነገር ካለ ኢቭን በጉልበትም ሊሆን ይችላል። ያን ስራ ጀምሩት። አሁንም አንድ ነገር አንደርላይን አድርጌ ምነግራችሁ ከ470,000 በላይ የወደቀ ተማሪ ነው። ስለዚህ እኔም ከነዛ መካከል አንዱ ነኝ። ምን አገባኝ? እንደዛም አይባልም። የሰው ልጅ ሲያብጥ ያኔ ነው የሚወድቀው። ማለት ጸጸት የማይሰማው ከሆነ ጸጸቱ ግን እሳት ውስጥ የሚከታችሁ ጸጸት መሆን የለበትም። ለምሳሌ አንዳንዶቹ በስሜት ፖለቲካ ውስጥ የሚገቡ ልጆች አሉ። አንዳንዶቹ በስሜት የሚያጨሱ፣ የሚቅሙ፣ የሚጠጡ
የሚያጡ አሉ፣ ጎዳና ላይ የሚወጡ አሉ። ያ ልክ አይደለም። ኢቭን ጦርነት ውስጥ የሚገቡ አሉ። ጦርነት አትግቡ። እናንተ ለእናታችሁ ለአባታችሁ ታስፈልጋላችሁ። በፍጹም ጦርነት አትግቡ። ወንድማችሁን ለመውጋት እዚህ አገር ውስጥ ላለ የእርስ በርስ ጦርነት እናንተ ሄዳችሁ መማገድ የለባችሁ። እናንተን ለማሳደግ አፈር ድሜ በልተው ነው እዚህ ያደረሷችሁ የእናንተ እናትና አባቶች። ስለዚህ የእናንተ መኖር ለወላጆቻችሁ፣ ለእህትና ለወንድሞቻችሁ፣ ለሀገራችሁ ስለሚጠቅም አሁንም አጉል የሆነ ውሳኔ መወሰን የለባችሁም። ሁላችሁም ብታልፉና ዩኒቨርሲቲ ላይ ብንገናኝ በጣም ደስ ይለኝ ነበረ። ግን ኦልሬዲ ያለፉት ተማሪዎች ወደ 70,000 እንደሚጠጉና የወደቁት ደግሞ ወደ 479,000 ተማሪ እንደወደቀ ተነግሯል። ማን እንደወደቀ ማን እንዳለፈ ነው የማይታወቀው እንጂ ግማሽ ሚሊዮን የሚጠጋ ተማሪ አላለፈም ተብሏል አይደለ? ስለዚህ ካሁኑ ውጤታችሁን ከማየታችሁ በፊት ቢመጣም እሰየው ባይመጣም ገደል ይግባ ብላችሁ ራሳችሁን አረጋግታችሁ ለእናንተ ማንም ስለማይቆም ራሳችሁን ከማንም ጋር ሳታወዳድሩ ቢ ሃፒ ኤንድ ቲንክ ፎር ዘ ፊውቸር። ኦኬ፣ ለቀጣዩ ብቻ ነው ማሰብ ያለባችሁ እና ቀጣይ ምን ማድረግ እንዳለባችሁ እያንዳንዱን ብትናድርጌ እምነግራችሁ ይሆናል። ከወዲሁ ግን አሁንም ውጤታችሁን ስላላወቃችሁ ፈጣሪ ከ70,000 መካከል ያድርጋችሁ።